ዕለተ ሐሙስ ሐምሌ 2 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የፋኖ ኃይሎች በከፈቱት የማጥቃት ኦፕሬሽን አስደናቂ ድል መቀዳጀታቸውን ይፋ አድርገዋል። በአፋብን ቴዎድሮስ ዕዝ የተቀናጀ ማጥቃት ከ2 ሻለቃ በላይ ያገዛዙ ጦር መደምሰሱና በዳንግላ አንድ ሙሉ ሬጅመንት መውደሙ ተገልጧል። በአፋብን ቴዎድሮስ ዕዝ ስር የሚንቀሳቀሱት የ206ኛ ኮር የፋኖ አናብስቶች ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ ማጥቃት ያገዛዙ ኃይል መደምሰሱና የተረፈው መበታተኑ ተነግሯል። በሌላ በኩል የካናዳ መንግስት በኢትዮጵያው አገዛዝ ላይ ማዕቀብ እንዲጥል ጥሪ ቀርቧል። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት ለማስቆም በካናዳ የሚኖሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች ታሪካዊ ጥረት ጀምረዋል። የሕዝባቸው ስቃይ በሚያማቸው አማሮች አነሳሽነት በካናዳ ፓርላማ ድረገጽ ላይ የቀረበው አቤቱታ የካናዳ መንግስት በኢትዮጵያ መንግስት ላይ ዲፕሎማሲያዊና ህጋዊ ግፊት እንዲያደርግ ይጠይቃል። በዝርዝር መረጃውን የምናሰማችሁ ይሆናል። በአርሲ ዞን አሰኮ ወረዳ ከትናንት ጠዋት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ። በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ከትናንት ጠዋት ጀምሮ ከፍተኛ ጥቃትና አለመረጋጋት መከሰቱን የአካባቢው ነዋሪዎችና የዓይን እማኞች ገልጸዋል። ከሳምንታት በፊት በአካባቢው በደረሰው ጥቃት ሳቢያ የሚዲያ ትኩረት ተሰጥቶት የነበረ ቢሆንም ትናንት ጠዋት 3 ሰዓት አካባቢ ጀምሮ በነዋሪዎቹ ላይ አዲስ የተቀናጀ ጥቃት መከፈቱ ታውቋል። በዝርዝር መረጃውን እናሰማችኋለን። የታላቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ግራፊክስ ዲዛይነር የሆነው ወጣት ዳዊት ሰለሞን ለኪነ ጥበብ አባቱ ለቴዲ አፍሮ ልባዊ ምስጋናውን አቅርበዋል። ወጣቱ ቴዲ 100 ሺህ ብር ከፍሎ ከስራ አስፈታኝ ማለቱም ተነግሯል። የ23 ዓመቱ ወጣት ዳዊት ከወራት በፊት ጓደኞቹ ጋር በሄደበት አጋጣሚ በፖሊስ ተይዞ በስር መቆየቱ ይታወሳል። ቴዲስ 100 ሺህ ብር ለምን ከፈለ? በዝርዝር መረጃውን እናሰማችኋለን። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መከላከያ ኃይል ለ6 ሰዓታት ያህል የቆየ ከባድ ውጊያ ካደረገ በኋላ ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቀት ላይ የምትገኘውን ስልታዊ የኩምሩክ ከተማን ሙሉ በሙሉ በቁጥጥሩ ስር መዋሉን ተከትሎ የኢትዮጵያ አገዛዝ ተቃዋሚ ኃይሎችና ደጋፊዎቻቸው ከፍተኛ ደስታቸውን እየገለጹ ይገኛል። ለዚህ ማህበረሰባዊና ፖለቲካዊ ደስታ ዋነኛው ምክንያት ምንድነው? በዝርዝር መረጃውን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ብታደርጉት ደስ ይለናል። በቀጥታ ወደ ዝርዝር መረጃውም በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የአፋብን ቴዎድሮስ ዕዝ የፋኖ አባላት በከፈቱት የተቀናጀ ማጥቃት ከ2 ሻለቃ በላይ ያገዛዙ ጦር መደምሰሱና በዳንግላ አንድ ሬጅመንት ሙሉ ጦር መውደሙ ተገልጧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ ዕዝ ስር የሚንቀሳቀሱት የ206ኛ ኮር የፋኖ አባላት ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ የማጥቃት ውጊያ ከ2 ሻለቃ ጦር በላይ የሚሆን ያገዛዙ ኃይል መደምሰሱ ታውቋል። ሐምሌ 2 ቀን 2018 ዓ.ም ከጠዋቱ 11 ሰዓት ጀምሮ ማጥቃት የሰነዘረው የቴዎድሮስ ዕዝ ያገዛዙን 2 ወሳኝ ምሽጎች ሙሉ በሙሉ በመስበርና ያገዛዙን አዋጊ መኮንኖች ጨምሮ ከፍተኛ ሰብአዊ ኪሳራ ያደረሰ ሲሆን በአውደ ውጊያው ላይ በርካታ የነፍስ ወከፍ የጦር መሳሪያዎችን መማረክ ተችሏል። በዚህ አስደናቂ የጀብዱ ውጊያ ላይ አንድ የፋኖ ታጋይ ብቻውን እስከ 4 መሳሪያዎችን የማረከ ሲሆን አብዛኛው የፋኖ ሰራዊት አባል ቢያንስ አንዳንድ መሳሪያ በመማረክ ታሪክ መስራቱን የተነገረው። ከተማዋን ይጠብቅ የነበረው ያገዛዙ ኃይል ሙሉ በሙሉ በመደምሰሱ ምክንያት የደረሰበትን ክፉ ሽንፈት ለመታደግ 17 የጭነት መኪና ሙሉ ያገዛዙ ጦርና በርካታ የቡድን መሳሪያዎች ከደብረ ማርቆስ ከተማ ተጭነው በመምጣት የተበታተኑና የተረፉ አባላቱን ለማዳን የሞከሩ ቢሆንም በአሁኑ ወቅት የደብረ ማርቆስ ሆስፒታል ባገዛዙ ቁስለኞች ተጨናንቆ
እንደሚገኝና የሞቱትን ቀብረው የተረፉትን ወደ ሆስፒታሉ ቢልኳቸውም አብዛኞቹ ከሞት ሊተርፉ እንዳልቻሉ ምንጮች አረጋግጠዋል። በተያያዘ መረጃ የእዙ 105ኛ ኮር 55ኛ ክፍለ ጦር በዛሬው ዕለት ከሌሊቱ 11 ሰዓት ከኩል ላይ በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ የማጥቃት እርምጃ ያገዛዙን ጥምር ጦር አንድ ሙሉ ሬጅመንት በመደምሰስ ሙሉ በሙሉ ከስራ ውጪ ማድረጉ ታውቋል። በዚህ ውጊያ ላይ የ55ኛ ክፍለ ጦር 3ኛና 4ኛ ሻለቆች ከክፍለ ጦሩ የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ መንግስት አመራሮች ጋር በመናበብ ባደረጉት አስደናቂ ወታደራዊ ውጊያ በአገዛዙ ላይ ከፍተኛ ሰብአዊ፣ ቁሳዊና ሞራላዊ ጉዳት ደርሷል። በዚህ በዳንግላ ወረዳ ጫራ ከተማ በተከናወነው አውደ ውጊያ በጀግናው የፋኖ ሰራዊት እጅ የገቡ ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች ዝርዝርም ይፋ ተደርጓል። 1 ዲሽቃ፣ 1 የዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤኬም 14 ጠመንጃዎች፣ 1 ፋል መሳሪያ፣ 52 የክላሽ ጠመንጃዎችና 6 አብራራው እንዲሁም በርካታ የመገናኛ ሬዲዮኖች በፋኖ እጅ ገብተዋል። በተጨማሪም 450 የዲሽቃ ጥይቶች፣ 250 የብሬን ተተኳሾችና 1300 የክላሽንኮቭ ጥይቶች እንደሚገኙበት የፋኖ የህዝብ ግንኙነት መምሪያ የድል መግለጫው ላይ ይፋ አድርጓል። የካናዳ መንግስት በኢትዮጵያው አገዛዝ ላይ ማዕቀብ እንዲጥል ጥሪ ቀረበ። በኢትዮጵያ በአማራ ህዝብ ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት ለማስቆም በካናዳ የሚኖሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች ታሪካዊ ጥረት ጀምረዋል። የህዝባቸው ስቃይ በሚያማቸው አማሮች አነሳሽነት በካናዳ ፓርላማ ድረገጽ ላይ የቀረበው አቤቱታም የካናዳ መንግስት በኢትዮጵያው አገዛዝ ላይ ዲፕሎማሲያዊና ህጋዊ ግፊት እንዲያደርግ ይጠይቃል። ከ2023 ጀምሮ በአማራ ክልል በሲቪል ህዝብ ላይ እየደረሰ ያለው የጅምላ ግድያ፣ የሴቶችና ህጻናት የሰብአዊ መብት ረገጣ እንዲሁም በአየር ኃይል የሚፈጸሙ ንጹሃን ላይ ያነጣጠሩ ጥቃቶች አሳሳቢ መሆናቸውን አቤቱታው ዘርዝሯል። የፖለቲካ እስረኞች፣ ጋዜጠኞች፣ የሲቪል ማህበረሰብ መሪዎችና የተቃዋሚ ፖለቲካ አባላት በማንነታቸው ምክንያት ያለ ፍርድ እየታሰሩና እየተሰቃዩ መሆናቸውን በመጥቀስ በአስቸኳይ እንዲፈቱም አሳስቧል። የምርጫ ግልጽነትን በተመለከተ ሰኔ 6 2026 የተካሄደው አጠቃላይ ምርጫ ግጭትና የህዝብ መፈናቀል በነገሰበት ሁኔታ የተካሄደ በመሆኑ አሳማኝና ዲሞክራሲያዊ ሊባል እንደማይችል በመግለጽ ምርመራ እንዲደረግበት ጠይቋል። የታላቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ግራፊክስ ዲዛይነር የሆነው ወጣት ዳዊት ሰለሞን ለኪነ ጥበብ አባቱ ለቴዲ አፍሮ ልባዊ ምስጋናውን አቀረበ። የ23 ዓመቱ ወጣት ዳዊት ከወራት በፊት ጓደኞቹ ጋር በሄደበት አጋጣሚ በፖሊስ ተይዞ በእስር መቆየቱ ይታወሳል። ዳዊት በአቃቢ ሕግ ክስ ተመስርቶበት ፍርዱን ሲከታተል ቆይቶም በ100 ሺህ ብር ዋስትና እንዲለቀቅ ፍርድ ቤቱ ወስኗል። የቴዲ አፍሮ ግራፊክስ ዲዛይነር ዳዊት የተጠየቀውን ገንዘብ በመክፈል በዋስ መለቀቁን ገልጾ ቴዲ አፍሮ ዳዊትን ጨምሮ አብረውት የታሰሩትን ተጠርጣሪዎች የዋስትና ገንዘብ ከፍሎ ከስር እንዲወጡ ማድረጉን ተናግሯል። ወጣቱ ዳዊት የተጠየቀውን የዋስትና ገንዘብ ክፍያ ቴዲ አፍሮ በመክፈሉ ልባዊ ምስጋናውን ገልጾ ማኔ ቴቄል ፋሪስ በማለት የእግዚአብሔር ፍርድን የሚያመለክት መልእክት አጋርቷል። የግራፊክስ ባለሙያው ዳዊት ከምስጋና ባሻገር ለቴዲ አፍሮ ለ50ኛ የልደት በዓሉ መልካም ምኞቱን ገልጿል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መከላከያ ኃይል ለ6 ሰዓታት ያህል የቆየ ከባድ ውጊያ ካደረገ በኋላ ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቀት ላይ የምትገኘውን ስልታዊ የኩርሙክ ከተማን ሙሉ በሙሉ በቁጥጥሩ ስር መዋሉን ተከትሎ የኢትዮጵያ አገዛዝ ተቃዋሚ ኃይሎችና ደጋፊዎቻቸው ከፍተኛ ደስታቸውን እየገለጹ ይገኛሉ። ለዚህ ማህበረሰባዊና ፖለቲካዊ ደስታ ዋነኛው ምክንያት በህወሓትና በፋኖ ኃይሎች የሚመራው የኢትዮጵያ ጥምር ጦር በአብይ አህመድ አገዛዝ ላይ ከቤንሻንጉል ጉሙዝ ክልል ሰፊ ወታደራዊ ጥቃት ለመሰንዘር እያቀደ በመሆኑና ለዚህም እንቅስቃሴ ዋነኛ ድጋፍ የሚያገኘው ከአልቡርሃን የሱዳን ጦርና ከኤርትራ በመሆኑ ነው የሚል ሀሳብ ተነስቷል። በአንጻሩ የኢትዮጵያው አገዛዝ በሱዳን ያለውን የፈጣን ድጋፍ ኃይል አርኤስኤፍ እንደሚደግፍ የሚነገር ሲሆን አሁን ደግሞ የአልቡርሃን ጦር የተቆጣጠራት ኩርሙክ ከተማ ጥምር ጦሩ በቀጣይ ጥቃቱ ለመቆጣጠር ካቀዳትና የቤንሻንጉል ጉሙዝ ክልል መዲና ከሆነችው ከአሶሳ
ሐዋሳ ከተማ በ70 ኪሎ ሜትር ርቀት ላይ ብቻ የምትገኝ በመሆኗ የከተማዋ በሱዳን ጦር እጅ መግባት ለጥምር ጦሩ ቀጣይ ወታደራዊ ግስጋሴ እጅግ ሰፊ ስትራቴጂካዊ እድልና እገዛን ይፈጥርለታል። ሚዲያችን ይህንን የድንበር አካባቢ አዲስ ወታደራዊ መነቃቃትና ቀጠናዊ አንድምታውን በቅርበት መከታተሉን ይቀጥላል። ለምርቃቱ የተገዛው በሬ ወግቶት ሕይወቱ ያለፈው ወጣት ኢንጂነር ፍስሐ አስማማው ጉዳይ ብዙዎችን አሳዝኗል። ይህ በጎንደር ዩኒቨርሲቲና በመላው ማህበረሰብ ዘንድ ታላቅ ሐዘንንና ድንጋጤን የፈጠረ እጅግ ልብ ሰባሪ ክስተት ነው። ከምርቃት ደስታ ወደ ቀብር ሐዘን። የኢንጂነር ፍስሐ አስማማው አሳዛኝ ህልፈት በሰው ልጅ ሕይወት ውስጥ እጅግ የላቀ ደስታ ከሚሰጡና ትልቅ ተስፋ ከሚሰነቅባቸው ዕለታት መካከል የዩኒቨርሲቲ ምርቃት ቀን ቀዳሚው ነው። ለዓመታት የተለፋበት ሌሊትና ቀን የተደከመበት የትምህርት ጉዞ ፍሬ አፍርቶ ማዕረግ የሚጨበጥበት ያለት ግን ለወጣቱ ተመራቂ ፍስሐ አስማማውና ለቤተሰቦቹ ወደማይጠፋ የሐዘን ጠባሳ ተቀይሯል። ወጣት ፍስሐ አስማማው በጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ትምህርት ክፍል የተማረ ሲሆን በትምህርቱ ባሳየው ከፍተኛ ትጋትና የላቀ ውጤት በታላቅ ስኬት ለመመረቅ የበቃ ነበር። በጓደኞቹ ዘንድ በትህትናው በታታሪነቱና ለነገው ህይወቱ በነበረው ብሩህ ተስፋ ይታወቅ ነበር። የቤተሰቡም ሆነ የሀገር ትልቅ ተስፋ የሆነው ይህ ወጣት የላብና የድካሙን ውጤት ለመቀበል የጥቂት ቀናት እድሜ ብቻ ነበር የቀረው። ለአንድ ወላጅ ልጁን አስተምሮ ለምርቃት ማብቃት ትልቅ ኩራትና ክብር ነው። የፍስሐም ቤተሰቦች የልጃቸውን ስኬት በደመቀ ሁኔታ ለማክበርና ለእንግዶቻቸው የሚሆን የምርቃት ድግስ ለመደገስ በዝግጅት ላይ ነበሩ። ይሁን እንጂ ለዚሁ ለምርቃቱ መታሰቢያ ተብሎ የተገዛው በሬ ማንም ባልገመተውና ባልጠበቀው ሁኔታ ድንገት ወጣቱን ተመራቂ ወግቶታል። አደጋው እጅግ አሳዛኝና ያልተጠበቀ በመሆኑ በወቅቱ የነበረውን የምርቃት ደስታና ጉጉት በአንድ ጀንበር ወደ ድንጋጤና ጭንቀት ቀይሮታል። ከደረሰበት ከባድ መወጋት የተነሳ ወጣቱ ኢንጂነር ፍስሐ አስማማው ሕይወቱ ሊተርፍ አልቻለም። ትልቅ ተስፋ ሰንቆ ለራሱ ምርቃት የተገዛው በሬ ሕይወቱን እንዲያጣ ምክንያት ሆኗል። ይህንን ተከትሎ የቅርብ ጓደኞቹ፣ የዩኒቨርሲቲው ማህበረሰብ፣ የትምህርት ክፍሉ ተማሪዎችና ወላጆቹ በተገኙበት እጅግ ልብ በሚነካ ሁኔታ የቀብር ስነ ስርዓቱ ተፈጽሟል። ትናንት የደስታ እንባ ሊያነቡ የተሰበሰቡ ወላጆችና ወዳጆች ዛሬ አስከሬኑን ተሸክመው ወደ መቃብር ሲሸኙ የታየበት ያ ዕለት መላውን ማህበረሰብ ክፉኛ ያሳዘነና ያስለቀሰ ነበር። በሆርሙዝ ባህረ ሰላጤ አቅራቢያ ኢራን በንግድና ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟን ተከትሎ የአሜሪካ ጦር ማዕከላዊ እዝ በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ የአየር ጥቃት ሰነዘረ። በቅርቡ ከዚህ ዓለም በሞት ከተለዩት የኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኔ ብሔራዊ የሐዘንና የቀብር ስነ ስርዓት ጋር በተያያዘ የሰዓት ምርጫው ተቃውሞ የገጠመው ይህ የአሜሪካ ጥቃት ከ80 በላይ የሚሆኑ የኢራን የአየር መከላከያዎችን የእዝ ማዕከላትንና የባህር ኃይል ይዞታዎችን ያካተተ ሲሆን በትንሹ 14 ሰዎች መገደላቸውና በርካቶች መቁሰላቸው በኢራን በኩል ተገልጿል። ለዚህ ማጥቃት ምላሽ የኢራን አብዮታዊ ዘብ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። ፕሬዚደንት ዶናልድ ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ማክተሙን በይፋ በመግለጽ የኢራንን መሪዎች በከባድ ቃላት የወቀሱ ሲሆን የአሜሪካ የነዳጅ ማዕቀብ መመለሱንና በቀጣይም የኢራን ዋና የነዳጅ ማዕከል በሆነችው ካርግ ደሴት ላይ ቁጥጥር ሊያደርጉ እንደሚችሉ አስጠንቅቀዋል። ይህንን ከፍተኛ የጦርነት ውጥረት ተከትሎ የዓለም የነዳጅ ገበያ መናወጥ የታየበት ሲሆን የብሬንት ድፍድፍ ነዳጅ ዋጋ ከ1 በመቶ በላይ በመጨመር በአንድ በርሜል $78 በላይ ደርሷል። ይህ በእንዲህ እንዳለ የአውሮፓ ህብረት አውሮፕላኖች በኢራን ኢራቅና ሊባኖስ አየር ክልል እንዳይበሩ ማሳሰቢያ ሰጥቷል። የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ዛሬ በመግለጫው አውሮፕላኖች በኢራን ኢራቅና ሊባኖስ አየር ክልል ከመብረር እንዲታቀቡ ጥብቅ ማሳሰቢያ ሰጥቷል። በመግለጫው በአካባቢው የነበረው የተኩስ አቁም እየተጣሰ መሆኑን ገልጾ ይህም ወታደራዊ ግጭትን ሊያስከትል ስለሚችል ሌላ መመሪያ እስካልተሰጠ ድረስ እስከ ኦገስት 31 አውሮፕላኖች በተጠቀሱት ሀገራት አየር ክልል እንዳይበሩ ምክር ለግሷል። ጨምሮም የተኩስ አቁሙ ሙሉ በሙሉ ከተጣሰ የኢራን የአየር ክልል አስጊ እንደሚሆን አሳስቧል። ድርጅቱ ይህንን ማሳሰቢያ የሰጠው ፕሬዝዳንት ትራምፕ የተኩስ አቁሙ መፍረሱን መናገራቸውን ተከትሎ ነው። ለዚህ መንስኤ የሆነው በሆርሙዝ ሰርጥ ሲያልፉ በነበሩ የንግድ መርከቦች ላይ ጥቃት መድረሱ ሲሆን ይህንን ተከትሎ አሜሪካ ወታደራዊ ጥቃት መፈጸም
መፈጸሟ ይታወቃል። አሜሪካ በዛሬው ዕለት ጥቃት ከ80 በላይ በኢራን ውስጥ የሚገኙ ኢላማዎችን መደብደቧን ስትገልጽ፣ ኢራን በበኩሏ በባህሬንና በኩዌት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ እርምጃ ማከናወኗን ተናግራለች። ሁለቱም ሀገራት ተኩስ አቁሙን በመጣስ አንደኛው ሌላኛውን እየከሰሱ ቢሆንም ይህንን ተከትሎ በዓለም ላይ የነዳጅ ዋጋ በፐርሰንት እየጨመረ ይገኛል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።